ከፍተኛ የሆነ የንግድ እንቅስቃሴ በሚከናወንባት መዲናችን አዲስ አበባ ከተማ ተጨማሪ የገበያ አማራጭ የሆነው ኮተቤ የአትክልትና ፍራፍሬ ግብይት ማዕከል በዛሬው ዕለት በይፋ ተመርቋል። ማዕከሉ የየካ ክፍለ ከተማ ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ አቶ እንዳልካቸው አስራትና ሌሎች እንግዶች በተገኙበት ነው ተመርቆ አገልግሎት መስጠት የጀመረው። ማዕከሉ በአምራቹና በሸማቹ መሃል አላስፈላጊ ደላላ በማስቀረት ጥራት ያለው ምርት ማህበረሰቡ እንዲያገኝ የሚያግዝ መሆኑም ተገልጿል። ማዕከሉ በአብዛኛው ተደራሽ የሚያደርገው የአካባቢውን ህብረተሰብ፣ ሸማቹን ህብረተሰብ እና ጅምላ አከፋፋይ ነጋዴዎችን እንዲሁም ትላልቅ ድርጅቶችን ተደራሽ ያደርጋል። ሌላው በስፋት እርሻ ስላለን ያንን እርሻ በራሳችን ገበያ ማዕከል ላይ ለማከፋፈል ዓላማ አድርጎ የተቋቋመ አክሲዮን ማህበር ነው። በመሃል ያለውን ደላላ ቆርጠን ቀጥታ ከእርሻው ወደ ሸማቹ ለማቅረብ የተደራጀ አክሲዮን ማህበር ነው። ይህ ማዕከል እዚህ ሲከፈት እኔ እንደ አርሶ አደር የአክሲዮኑ አባል ሆኛለሁ። ትልቁ ነገር የራስን የማሳ ምርት ቀጥታ ሸማቹ ጋር በማድረስ ከደላላ ሰንሰለት ያው ይለየኛል ማለት ነው እና ትልቅ ፎይታ ነው ለኔ የሚሰጠኝ ማለት። በዚህ በየካ ክፍለ ከተማ ብዙ ተደራሽነት ስላልነበረው ይሄንን ተሰባስበን አክሲዮን መስርተን 65 ሆነን ይሄን ኮተቤ የአትክልትና ፍራፍሬ አምራቾች እና አቅራቢዎች ድርጅት በሚል ከፍተናል። እንግዲህ ለአካባቢው ለህብረተሰቡ በጣም ይጠቅማል ብለን እናስባለን። ከ200 ሰዎች ወጣቶች ያላነሰ የስራ እድል ፈጥረናል። ለጊዜው ይጨምራል ብለን እናስባለን። ማዕከሉ አገልግሎቱን በማዘመን ለማህበረሰቡ የተሻለ አገልግሎት ለመስጠት በትኩረት እንደሚሰራም የማህበሩ መስራቾች ጠቁመዋል። የአክሲዮን ማህበር ሞዴል አክሲዮን ማህበር ነው እንዲሆን የምንፈልገው። ቀጣይ ዓላማችን የዛን አይነት ዲዛይን አድርገን ፕሮጀክት ሰርተን የአትክልትና ፍራፍሬ እንደ ኢትዮጵያ የምርት መቁረጫ የገበያ ማዕከል ለማድረግ ነው። ህብረተሰቡን ማገዝ ከምንም በላይ የሚያስደስት ነው። አገራችን ኢትዮጵያ ኑሮ ውድነትን በጣም እየከበደ ስለሆነ ያንን አቅም የፈቀደውን ያክል የኑሮ ውድነቱን ትንሽን ቢሆን ለማረጋጋት ጥረት ለማድረግ ነው የሚፈልገው። በራሴ በኩል አትክልትና ፍራፍሬ በበቂ ሁኔታ ሁላችንም አምራቾች ስለሆነ በቂ አቅርቦት አለን። ለህብረተሰቡ በቅናሽ እናደርሳለን ብለን እናስባለን። ኮተቤ የአትክልትና ፍራፍሬ አምራቾችና አቅራቢዎች ገበያ ማዕከል ከተባለ ማንም ፊት ለፊት ነው መጥቶ መኪና ፓርኪንጎችም አሉት። ምንም ችግር የለውም። መጥቶ መገበያየት ይችላል። በምረቃ መርሃ ግብሩ የግሉ ዘርፍ የዋጋ መረጋጋትን ለመፍጠር የሚሰራውን ስራ አጠናክሮ እንዲቀጥልም ተመላክቷል።